አመሰግናለሁ ፈልግ ስለመጣ ማንቺን ማገዝ ስላለብኝ ብዬ እና ዝናይ ሰማ ገና ከመጀመራችን ሌላ ውስጥ ገባ እንዳትይ ሲያወራው ስንት ኪሎ ሜትር አቋርጦ ሰምተሰማ እንዲያልክ እንዴት ይባላል ከባድ ነው እንዴት አገኛት እንግሊዝ እንዳትሄድ ትለኝ ነበር እናቴ የጥንት የሚሆን ነገር ሁሉ የሚከብርበት ጊዜ ነውና ቡና ነገር ገዛሁኝ ብርትት ታልካ አንተ በ219 ብር ቦር እዛ ገባሁ አይ አሁን ቢያንስ 10,000 መግባት አለበት በቃ የሆነ በዓል ላይ ጉራገኛ ምናምን ከሌለ በጣም ልይዘኝ ነበር ብዙ ሰው ሲያማርር ሰምቻለሁኝ ነው በቃ ያመኝ ነበር ውስጤ እንዴት ናችሁ በያላችሁበት ጥሩ ሰንበት ይሁንላችሁ መቼም የጉራገኛ ሙዚቃ ከባህሉ ውጭ አልፎ እንደ ሀገር እንደ ዓለም ያስተዋወቀ ድምጻዊ ነው ብል ማጋነን አይሆንብኝም ከአራት በላይ በጉራገኛ ብቻ የተዘሙ ሙዚቃዎችን የሰርግ ሙዚቃዎችን የፍቅር የሀገር ሙዚቃዎችን አዚሞልናል አሁን ደግሞ በቅርቡ አልበምም ከዛ በፊት ደግሞ በጣም ቆንጆ ነጠላ ሙዚቃ ሊለቅልን ነው ድምጻዊ ፈለቀ ማሩ እዚህ ዛሬ እንግዳዬ ነው በጣም አመሰግናለሁ ፈልግ ስለመጣ እኔም አመሰግናለሁ መቅዲ እንዴት ነህ አሎ ደህና ነሽ ራሳችሁ እናንተ ኩስታዩ በቃ ባህል ናችሁ ጉራጌና በቃ ብሄሩን በደንብ ቁልጭ አርጋችሁ ነው የምታሳዩ አዎ ተመስገን አይከብድም አሁን የባህል ሙዚቃ ብቻ ቀድም ይያልኩ ነበር የጥበብ ሰው ስትሆን ያው ገንዘቡም አቅሙም ይፈልጋልና ቀልቀል ያረጋሉ ብዙዎች የመጡበትን ባህልም ጨምረው ሌሎችንም ያካትታሉ አንተ ግን ሳትደባልቅ ጠርገህ ባህሉን እንዳያስክ ዘልቃል ምንድነው እዚህ ሚስጥር አንተ ይገባ ያው ግድ ነው ምክንያቱም ያደኩበት ስለሆነ ተወልጄ ያደኩበትን ቱባውን ባህል ይዤን ያደኩት ስለዚህ የቻልኩትን እንግዲህ በዛው በመጣሁበት መንገድ ነው እንግዲህ ባህሉን ማስተዋወቅ ስላለብኝ ያው ነው እንግዲህ አልፎም በርግጥ በባህልሽ ሌሎችንም መዳሰስሽ አይቀርም በእግረ መንገድሽ ኢትዮጵያንም ታስተዋውቂያለሽ ጉራጌን ብቻ ሳይሆን ስለዚህ ለዛ ብዬ ነው ያደክበትን አካባቢ ትንሽ ወደ ኋላ ዛሬ ያው እናንተን ታወቃለን ግን ለጨዋታ መጀመሪያችን ስለሆነ የተወለድክበት ልጅነትህን ክረምት ሲመጣ ያው ልጅነት አብሮ ይታወሳል መገናኛ ላይ እንገናኝ ቴምሮች ነን ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ ለበለጠ መረጃ በ0910 054029 ደውሉ ቴምር ፕሮፐርቲስ አው ያደኩበት የተወለድኩት ያው ጉራጌ አካባቢ በክስታኔው ሶዶ ጉራጌ አካባቢ ነው የተወለድኩት ዳሙ ገነት ይባላል እና አርቲስት አርጋው በዳሶ የተወለደበት ሰፈር ነው የተወለድኩት በርካታ ሰዎች የፈለቁበት አካባቢ ነው እነ ዶክተር ፈቃደ ገዳሙ የሚባሉ ምናልባት ላታቂም ትችያለሽ ቀደም ሲል ለተወሰነ ጊዜ ፕሬዝዳንት ነበሩ የኢትዮጵያ ከዛ በኋላ የካናዳ አምባሳደር ነበሩ ዶክተር ፈቃደ ገዳሙ ባሉ እነሱ ሌሎችም በርካታ አርቲስቶችም ታዋቂ ሰዎችም የተወለዱበት አካባቢ ነው እና እዛው ነው የተወለድኩት እድገቴም ደግሞ እዛው ቆጮውን በልቼ ወተቱንም ጠጥቼ እንደዛው ነው ያደኩት ከዛ እድሜም ለትምህርት ሲደርስ እዛው ዋለው ትምህርት ቤት አካባቢ ተምሬ ነው እንትን ያደረኩትኝ ከዛ ወደ ከተማም ስመጣ ያው ቤተሰቦችን ለማገዝ ለመርዳት እኔ ቤቴ መጨረሻ ልጅ ስለነበርኩኝ እናቴ በጣም ነበረ ሞዳት ያው በዚህ አጋጣሚ ከስለ ጀመርሽው ነው እና በጣም ስለሞዳት እናቴን በቃ እሷን ላግዝ ብዬ ነበር የመጣሁት ከዛ በመጣሁበት አጋጣሚ ምናልባት ገና ከመጀመራችን ሌላ ውስጥ ገባ እንዳትይ ከዛ በኋላ ልክ እንደመጣሁኝ በቃ እንዲሁም እንዳትሄድ ትለኝ ነበር እናቴ ያኔ እንዳትሄድ የመጨረሻ ልጄ ነው በጣም ሌሎች እንግዲህ ከተማ ምናምን ስለነበሩ ሌሎች ወንድሞቼ እኔ ነኝ እንግዲህ ቤትም ከትምህርት ቤት ማገለግለውና በጣም ነው እንግዲህ አቅፋይ ነው ምተኛው እናቴና ልጅም ነኝ እኔም ልክ እንደዛው የእናትን ትንፋሽ ታውቂዋለሽ
እና በዛው አጋጣሚ ግድ የለሽም አንቺን ማገዝ ስላለብኝ ብዬ ወደ ከተማ መጣው። ቀጥታ ወደ አዲስ አበባ መጣው ወይስ? አዎ ቀጥታ ወደ አዲስ አበባ ነው የመጣሁት። ከዛ ስመጣ ወንድሞቼ የተለያየ ስራ ይሰሩ ነበር መርካቶ አካባቢ። አንዱም ወንድሜ ጫማ ይሰራ ነበር፣ አንዱም ያው ቁራልሽ ይሰራ ነበር። እና ቀለል ያለው ስራ እዛ ስለነበረ አስተማረኝ ወንድሜ፣ አንዱኛው ወንድሜ ማለት ነው። ከኔ ጋር ብሎ አለማመደኝ ባለው ነገር፣ ያው ባለው ሙያው ማለት ነው። ከዛ ከሱ ጋር አንዴ የተወሰነ ጊዜ 3 ቀን 4 ቀን ነው የዞርኩት አዲስ አበባን ወደ አብነት የተወሰነ አካባቢ። ከዛ እቃዎቹን አሳየኝ ምናምን በቃ ብቻዬን መዞር ጀመርኩ። በ4ኛ በ5ኛ ቀን ብቻዬን ነበረ እንትን ምድረው። ከዛ በኋላ በቃ ያገኘሁትን ሳንቲም ያው ልብሽ እዛው እናትሽ ላይ ምናምን ስለሆነ በርግጥ አባቴም አለ በዛን ጊዜ፣ ግን እኔ የበለጠ ለእናቴ ነው እንትን ያለኝና ከዛ ያቺን ሳንቲም አጠረቃቀሜ ምናምን ለእናቴ በቃ ጫማ ገዛሁኝ፣ ቡና ነገር ገዛሁኝ፣ የተወሰነ ነገሮች ገዝቼ የሚገባ ሰው ነበር አገር ቤት። በሉ እንግዲህ ለእናቴ አድርሱልኝ ብዬ ያን ዕቃ ለእናቴ እንዲደርስ አደረግኩኝ። በዛ መሃል አጋጣሚ እናቴ ያደረሰላት ሰውዬ እናቴ አጋጣሚ ታማ ነበረ እና በዛው መሃል የፈለቀ ነው የላከልሽ ልጄሽ ምናምን ነገር ተብላ ወይኔ ልጄ ምናምን ነገር ብላ ልጁ ልብሱንም አቀፋ ያ ጫማውንም ምኑም እንትን እያደረገች በዛው አጋጣሚ ህይወቷን እንዳለፈ ተነገረኝ ለኔም ማለት ነው። ከዛ እንግዲህ ዛን ጊዜ እንዳሁን ስልክም የለም። በጣም በዛ ሰሙ በቃ ያመኝ ነበር ውስጤ፣ የሆነ ስሜት ይሰማኝ ነበረ እኮ መርቃ ደግሞ እና በቃ ልጅም ብቻ ከወንድሞቼ ጋር ተያይዘን ሄደን ያው በቃ እንደዚህ አይነት ላይፍ ጀመርኩኝ። ከዛ ስሜቴ የበለጠ ተጎዳ። ከዛ እንዴት አድርጌ ነው ምናምን ነገር የሚለው ነገር ትንሽ ያው ጥሩ ፋሚሊም ከሌለሽ አሪፍ እንትን ከሌለም አስቸጋሪ ነው እና እነዛ ላይፎች አሳልፈን ለመጀመሪያ ጊዜ ይመስለኛል ያወራኸው ነው ወርተዋል። ከዚህ አይ ግን እንጃ ሊሆን ይችላል። እና እነዛ ላይፎች አይ ተናግሬያለሁ፣ የተወሰነ ነገር ላይ ተናግሬያለሁ። ከዛ ስንል ነው አንድ ብዬ ምን ብዬ ያሉ እንደገና ወደ አዲስ አበባ መጥቼ እዚሁም ያሉትን ወንድሞቼ ጋርም ሌሎቹንም ከዛ ራሴ ነኝ እንዲሁም ለሌሎቹን ሰፖርት እያደረኩ ለወንድሞቼ እንዲሁም ትልቅ የኔ ያለ ከፍ ያለ እንትን ላይ ስላልነበሩ በኢኮኖሚ አባቴንም ልክ እንደዚህ እነሱን መርዳት ስለነበረብኝ እንደገና ያን ይያልኩኝ ስልስል ነው እንግዲህ ወደ ሙዚቃውም አጋጣሚ ሌላው ስራ እሱ ነው የገረመኝ። እኔ እንግዲህ ቤተሰቦችም ያው እንደ ማንኛውም ቤተሰቦቼን መርዳት ስለነበረብኝ ወንድሞቼንም ባሉት ነገሮች ወደ ሌላው ስራ ገባሁኝ ማለት ነው። ጫማ ስራ ውስጥ ገባሁኝ። ያን ጫማ ስራ እየሰራው ያለም ያልኩኝ ቀጥታ እንደዚህ ያው ሙዚቃ አካባቢ እንትን አደርግ ነበር፣ እጽፍ ነበር። ሬዲዮም አንዳንድ ነገሮችም እንትና ዳምጥ ስለነበር ነጋሽ አርጋው ወዳሶ ሙዚቃዎችን እነዚህም ስለነበሩ ነሱ ዘማ ነበረ። ያው ሳላቀው ነበረች መሰለኝ የሙዚቃው መንፈስ እንዴ በደም። ከዛ ጋሽ አርጋው ነገርኩትኝ። ጋሽ አርጋው እንደዚህ ነው ያው ቤተሰብ ነንና አርጋው ወዳሶ እና ያቀኛል አቋለው። ከዛ ልጅም ቢሆን ያው ገጠር ሲገባ ምናምን በደንብ ነው እንትን ማደርገው። ከዛ አሳየሁትኝ ግጥሞችንም የጻፍኳቸው ምናምን በቃ አሁን የት እንደሚሰራ እንዳሁን አይደለም ጊዜው። እንደምታውቂው ቲክቶክ የለም፣ ፌስቡክ የለም፣ የተለያዩ ሰዎችን በቅርብ የማግኘት እንትኑም አይኖርሽምና ስልስል በቃ ቆይ አንድ ክስታኔ ባንድ የሚባል አለ ብሎኝ ክስታኔ ባንድ ውስጥ እዚህ አዲስ አበባ ላይ ማለት ነው። ከዛ ክስታኔ ባንድ ውስጥ እነ ጸጋዬ ስሜ፣ እነ ጎሳዬ ተስፋዬ፣ እነ አብነት አጎናፍ ምናምን የነበሩበት ባንድ ውስጥ ነበረ። የዛኔ እነሱ ሰርተው ያው በራሳቸው እንትን ወጥተዋል እና እስቲ ቆይ ና ብሎኝ ይዞኝ ሄደ ክስታኔ ባንድ ውስጥ። ከዛ እዛው ያችን ስራ ጫማውም ስራ እየሰራው እዛ ውስጥ ገባሁኝ። እንዴት ነው ትችላለህ እንዴ ምናምን አሉኝ እዛ ያሉት።
አው እና አርቲስት አየለ ማሞ ጋሻ አየለ ትልልቅ ደግሞ የጥበብ ሰዎች ጋር ገባሁ እሳቸው እዛ ማናጀር ነበሩ ክስታኔ ባንድ እነ ደሳለኝ እነ ጋዲሳ ብዙ ጓደኞቻችን እና እነሱም እንዴት ነው ምናምን አሉ እኔ አውቄ በጉራግኛ ነበር ማወራቸው እነሱ ያወሩ ሀገር ቤት እንደመጣው ነገር እንትን አድርጌ ያው ስሜት ፍላጎት ስለነበረኝ ማለት ነው ስንል በቃ እሺ ሲያዩኝ እስቲ ዘፈናሉ ከዛ ዘፈንኩኝ እነጋሽ አርጋው ሙዚቃ ዘፈንኩኝ እነጸጋይ ሲሜን ሙዚቃ ዘፈንኩኝ ከዛ በቃ ጎበዝ ምናምን አሪፍ ነው ምናምን አሉ እየተመላለስክ ስራ አሉኝ እሺ ብዬ ከዛ የምሳ ሰዓቴን እዛ መሰራበትን ቦታ ላይ ሚስ ያረኩኝ እዚህ እየሄድኩኝ አንድ ሁለት ዘፈን ዘፋፈኝ ወደዛ ወደ ጫማው ስራ ሄዳለሁ ስል አቁም ደግሞ መቼም እዛ በሰራም እንትን ይሉኛል አው ደግሞ ደሞዙ አሪፍ ነው እዛ ከዛ መጨረሻ እኔ በቃ ሙዚቃ ካልገባውኝ አልኳቸው በግድ ኧረ ተው ምናምን አሉ በቃ ግድ የላችሁም ብዬ እዛ ቦታ ትቼ ወደ ሙዚቃ ውስጥ ገባሁኝ ባንድ ውስጥ ተቀጠርኩኝ ማለት ነው የዛን ጊዜ በቀን ወደ 30 ብር 40 ብር አካባቢ ያገኝ ነበር እንግዲህ ዛኔ በጣም ብዙ ነው 90 ምናምን ዓመተ ምህረት ማለት ነውና ብዙ ብር ነው ዛኔ ቤተሰቦችን በደንብ ትረጃለሽ ራሴንም እና ብዙ በደንብ ራሴን ችዬ የምኖርበት ነገር ነበር መጨረሻ በ219 ብር ቦር እዛ ገባሁ ተመልሼ እንደገና ሌላ ችግር ውስጥ ገባሁ ሙዚቃ ውስጥ ገባ ምክንያቱም ተቀጥሬ ቦር ነው እንትን ማደርገው እዛ ስንል እንግዲህ እያልን እግዚአብሔር ይመስገን ለዚህ ደረስን እና ለዚህ ደግሞ ስደርሽ ምንድነው አንዳንድ ጊዜ አሁንም ትንሽ ሰው ምናልባት ያን ሁሉ ላይፍ አሳልፈሽ እንደዚህ አይነት ችግሮች አልፈሽ ባህልሽን ብለሽ ለህብረተሰብ አሳልፈሽ ራስሽን ሙያሽን እንትን አድርገሽ ግን አሁን ደግሞ ወይ በቴክኖሎጂ ባንዳን ነገር እንትን እየተደረገ ልክ እንደዛ ሊመስለው ይችላል ሰው እኛ ብዙ ላይፍ ብዙ እንትን አልፈን ነው እዚህ ጋር ስንደርስ ማለት ነው አው ስንቀርብ ቴሌቪዥን እኔ እንዲሁም ቲቪ ላይ በቃ የሆነ በዓል ላይ ጉራገኛ ምናምን ከሌለ በጣም ልይዘኝ ነበርና እንደዛ ቻሌንጆች አልፈን ነው እንግዲህ ለዚህ ጋር ደረስነው እና ሰው ይሄ ነገር ቢረዳልን እንዲሁም ጥሩ ነው እላለሁ እዛ አጋጣሚ የባህል ሙዚቀኞች በጣም ብዙ ነገሮችን ያሳልፋሉ በተለይ አሁን ቴክኖሎጂው እንዳልከው ዘመናዊ ሙዚቃ የሚጫወቱ ልጆች ጊዜውን የሚመስሉ ልጆች ይወጡና ብዙ ዋጋ የከፈሉ ሰዎች ደግሞ የሚገባቸውን ያህል ክብር አይሰጣቸውም እንደሌላ ሀገር ሲኒየሪቲ ወይም ቀድሞ የጀመረ በጣም ትልቅ ክብር አለው ሌጀንድ በጣም ትልቅ ክብር አለው ብዙ ነገሮች አሉ እኛ ሀገር ግን የኋላውን እየጣለን የፊቱን እያንጠለጠልን ነው እሱ ልክ አይደለም ብዬ አስባለሁ ከዛ ወደ አልበም መጣ ወይስ ነጠላ ሙዚቃ መጣ በዛን ሰዓት አልበም ነው ሰራሁት በዛን አልበም ነው ሰራሁት ከዛ ያልኩኝ ጥሩ ያው ዛን ጊዜ ጥሩ እንትኑ ማሪፍ ስለነበረ ጊዜው እንዳሁን ያው አይደል ሙዚቃ ስታውጭ ቆንጆ ነገር ከሆነ ይደመጥልሻል በደንብ እና ግን ለመደመጥ እንትኑ ከባድ ነው ጥሩ ስራ ካልሰራሽ አስቸጋሪ ነው ገፍቱ ለመውጣት ግን ያን ከወጣሽ ደግሞ በጣም አሪፍ ነው በሰው ዘንድና ስልስል ወደ ነጠላ ዜማም እንትን ይያልኩኝ የሰርግም ከተለያዩ ባንዶች ጋር ሰርግም መስራት ከዛ የራሴን ባንድ አቋቁሜ እንደዛም ሌሎችም ሰዎችን ብርትታልከ አንተ ቀጣሪ ሆንክ በስኩኝ እየተጋበዝኩ እንደዛ አይነት ነገሮችን ሰራን እግዚአብሔር ይመስገን እንደዛ ነገሮች ናቸው ደስ ይልሻል ሰውም ደግሞ ያለው ነገር በጣም ደስ ይልሻል አይዞ በርታ ነው የሚልሽ አሁን እንዲሁ ምን ታያለሽ መሰለሽ ይሄው ነገር እንትስቲ ይሄ እውነቴን ነው አንዳንዴ ክፋትም መንገድ አለ አንዳንዴ እንትን የሚለኝ ነገር በቃ አንዱን አንቺን እንትኔ ማድረግ ወይ አንዱ ሲመጣ አንዱን አጥፍቶ አንዱን እንደዚህ አይነት ነገር ባይ ነው ጠፍቶ አንዱን እንትን ማድረግ ነው ኢቭን አልበም ሲወጣ የሆነ ድራማ መብዛት አንዱን ጥለ ምንም ማለት ተደጋግፈህ ሁሉ እንትን አለው ያራስ ነበር እኔ እውነቴን ነው እኔ ብዙ ከዛ በኋላ እንዴ ሜኔን ድካም ሜኔን እንትን አይቼ ምን አደረኩ መሰለሽ ብዙ ልጆች እኔ ጋር ይመጡ ነበርና ፈሊ እንዴት ነው ያው እኔ እንዳግዛቸው ማለት ነው እኔ በርግጥ ጋሽ አርጋው ብቻ ነው ያገዘኝ በእንደዚህ አይነት ትንሽ እንትን ያደርገኝ የነበረውና እንደሱን ይማረውና ሌሎቹ ደግሞ ትንሽ ያሉ ለምን እኔ አላግዛቸው ብዬ ለሌላው ብዬ የሆነ ትንሽ የሙዚቃ ቤት ከፈትኩኝ እዛ 7ኛ ስቱዲዮ ነገር ሙዚቃ ቤት ማሳተም ማለት ነው አልበም
ከዛ ለምን እነዚህ ልጆች ከታች ያሉት ስለምን አምጥቼ ለምን እንትና አላሳድግም በሚል ከዛ ፈቃድ አውጥቼ ምናምን ማሳተም ጀመርኩ። ጉራጌኛ ምናምን ለሚሰሩት ልጆች ከታች ያልኩ ኮሌክሽን እያደረኩ ምን እያደረኩ ኑ እስቲ ምናምን ከዛ እኔ ባንድ ላይም ተሳትፎ እንዲሰሩ ምናምን ነገር ለምን ስላየሁት የነበረውን ችግር አንተ ያለፍኩበት እንዳልኩ የተሻለ ነገር ለማመቻቸት ልክ እንደዛ አይነት ነገር ሁሉ እንትን አድርጌ ያለው። አሁንም እንግዲህ ብዙ ልጆች አሉ እንዲማግዛቸው በተለያየ ነገር ከነገር ማሳተሚያ ቤት ወይስ አሁን የለም ይቆያ እዛኔ ብዙ አሁን ሙዚቃ ቤት እንኳን የኛ ሂድሮች እና አምባሰልም በአሁኑ ሰዓትና ያው ጊዜውም ሌላ ቴክኖሎጂው ሌላ ስለሆነ እና እንደዛ አይነት ነገሮቹ አልፈናል። ደስ ይለሻል በእንደዛ አይነት ነገር ቢታለፍ መልካም ጥሩ ነገር ያጉል ቶሎ ወይ ፌስቡኩም ቲክቶኩም እጅሽ ላይ ስላለ ክፉ ያለ የተለያየ ወይ አንዱን የምትጠይበት ነገር ሳይሆን ወይ ግሩፕ የፈጥረሽ ያንዱን እያጥላላሽ ወይ አንዱን ለመጣል ባይደረግ መልካም ነው። ሁሉ እኛም ከታች ያለውም በርትቶ ማሳደግ እዛ ጋር ያለውም አብሮ እንትን ማድረጉ ነው እንጂ አንዳንድ እንደዚህ አይነት ነገሮች ብዙ ሰዎችን እየጎዱ ካርቱም እንዲወጡ እያደረጉ ነው። እንደዚህ አይነት ነገሮች እባካችሁ ካላችሁ እንደዚህ የምታረጉ ሰዎች ለሁሉም እኩሉ ነው። ለታችኛውም ለላይኛው ማንም እንትን ሊያደርግ ስለማይችል እንደዚህ አይነት ነገሮች ስለሚገጥሙኝ ለእኔም ብቻ ሳይሆን ለሌሎችም ሰዎች ስለምናይ ነው። የጥበብ ሰዎች መጥተው የሚያነሱት ነገር እንዳልኩህ አጠቃላይ የአርቱ ዘርፍ ትንሽ መጽዳት ይፈልጋል ብዬ አምናለሁ። በግሌ ሙያው ተሰጦ ያላቸው አይበርቱ አይብቁ ሳይሆን ግን ደግሞ መሰረቱን ያበጁትን ሰዎች ደግሞ አክብረህ እነሱንም ክብራቸውን ጠብቀህ የእነሱንም ተሳትፎ ጨምረህ ነው ማደግ የምትችል። ለዛ የኋላው ከሌለ ፊቱን ብቻ ከያዝ የሚሄድ ነገር የለውም። ደግሞ ሰው ወደ ኋላ እንመለስ ዓለም ራሱ ባክተዘሩት ወደ ቀደመው ነገር እንመለስ እያለ ነው። የጥንት የሚሆን ነገር ሁሉ የሚከብርበት ጊዜ ነውና ጥሩ ጊዜ ይመጣል። 4 አልበሞች አውጥተሃል። በጣም የተዋዙ ናቸው። ሁሉም አልበሞች በደንብ ተደማጭ ናቸው። ምናልባት የአሁኑን ጊዜ እናንሳ ቁም ነገሩን ስላልከኝ ዩቲዩብ ያለው ቲክቶክ ያለው ፌስቡክ ያለው ባል ቲክቶክ አለ ቲክቶክ አለኝ ግን ገና አይቼ ማላክ ፈጣን አይደለሁም። በነገራችን ላይ እኔ ለእንትኖች ያለ አይደል እኛል ብዙ ሰው ለቴክኖሎጂ አሁን ወጣቱ ነው ጎበዝ። እኛም እንኳን ጎበዞች ናቸው በእውነት በጣም ደስ የሚሉ ጎበዝ ልጆች አሉ። በእርግጥ እኔም ወደ 5000 ምናምን ሰብስክራይብ አለኝ። እስቲ አሁንም እንግዲህ በዚህ አጋጣሚ ይደረግ ዩቲዩብ ነው ወይስ ቲክቶክ? ዩቲዩብ ቲክቶክም አለኝ። ዩቲዩብ ያ በራስ ነው። ፈለቀ ማሩ ነው። ፈለቀ ማሩ አለ ሌላ የለውም። ድምጻዊ ወይም ኦፊሻል አርቲስት ፈለቀ ማሩ መሰለኝ የሚል መሰለኝ እንደዛ። አሁን ቢያንስ 10000 መግባት አለበት። ይሄን 5000 ሰዎች ሰብስክራይብ አድርጉ። የፈለቀ ማሩን ስትሄዱ ከመቅዲሾ ነው የመጣ ነው በሉ። አደራ ማበርታት አለብን። እውነት ሀገር የሚወዱ ብዙ ያለፋችሁት መንገድ እናውቃለንና መከበር አለበት። በተለይ ባህል መከበር ባህል ማንነት ነው። ማንነትን አትጥልምና እንዴ በጣም ምክንያት ደስ ይላል። አሁን ያለው ነገር እኮ ጥሩ ነው። በተለያዩ ነገሮችም እያየን በነገራችን ላይ አሁን አንድ ነገር መናገር የምፈልገው እንዲህ ሰርግ አሁን በእኛ ከመጣን በኋላ ነው ሰርጎችም ያሉ ሴሬሞኒ ታያለሽ። ምናልባት ቲክቶክ ላይ ምናምን አሁን ቸግ አለ ሶሺላ አለ እነዚህ ሴሬሞኒዎች እውነቴን ነው። እኔ አሁን ትልቅ አንድ የሰራሁት ምን ያለ የህዝብ የሆኑ ዘፈኖች አሉ አሁን የኔ ሆኖ ግን ሰው በቃ ኖርማል የህዝብ ነው የሚመስላቸው እና እንዲህ ሌሎችም እና አርጋው በዳሶ ተከትለን እኛ ደግሞ አፕዴት አድርገን አሻሽለን የሰራናቸው ነገሮች አሉ። ከጊዜው ተጠቅመን እንዳለም ብሬ እንደን ሾሽላ አሁን ሞላ አልሞላ የሚባል ሾሽላ ላይ ካየሽ የኔ ናት ፈጠራዋ የኔ ናት። አሁን እሱ ከሌለ የትም ቦታ ላይ እንትን አይደለም። መጀመሪያ ልጅ ሆኜ ገና ሙዚቃ ስንጀምር አለች ልክ እንስራውን ጠላውን እንትን እየተደረገ ሌሎችም አሉ ልክ እንደዚህ አይነት እንትን የተደረጉ ነገሮች። ቸግም ካየሽ እዚህ ጋቸው ቸግ ተብሎ ተጽፎ እንዲ ብዙ እንትን ያደረግናቸው ባህል ወደፊት እንዲመጣ ብዙ አድርገናል። ሌሎችም ደግሞ አሁንም ደግሞ ገና ከኛም ደግሞ ተከትሎ ሌሎችም ያደርጋሉ የተሻለ እያሻሻሉ ይሄዳሉ እና በርቱልን። በዚሁ አጋጣሚ ጥሩ ነው ይያለን ለሌሎች አሁን እንግዲህ ቲክቶኩን መቼም ያው ግዴታ ሆነ። አንድ ራሱ አሁን ትልቅ የጥበብ ሰው ትናንትና ደውላልኝ ያወራን ነበርና
በቃ ሙዚቃ ልለቅ ፈለኩ ምን ላይ ልቀቅኛ ዩቲዩብ የለም በጣም ትልቅ ድምጻዊ ናት በስማችን ተከፍቶ እንዴት ላርግ እንደው በቃ እስቲ አማክሪኝ ብላ ያሳዝናል እምልህ ጎን ለጎን ማኔጅ የሚያደርጉ ሰዎች ቢኖሩ አንድ ሰው ጥበቡ ላይ ብቻ ፎከስ አድርጎ ይሄን ቴክኒካል ነገሩን የሚያግዘው እነዛ የሚያግዙትም ሰዎች የሚጠሩት ዋጋ ከዛ እርግጠኛ አትሆንም ገንዘቡ ራሱ የሚጠራው ነገር ለአንድ ሙያተኛ በጣም ልብ ይሰብራል ለግጥም ለዜማ ለክሊፕ የምታወጣው አንሶ እንደገና ሶሻል ሚዲያ ማኔጅ ላድርግ እየተባለ 100 ይሄ በእውነት ልክ አይደለም በፊት እንዲሁ ተከፍሎሽ ነበር ዘፈን ስታውጪ ተከፍሎ ነው እንጂ እንኳን ከፍለህ ነው እንደዛ አይነት ነገር ነው ህዝቡ ደግሞ ሰብስክራይብ አድርጎ መመልከት እንደ ትልቅ ክፍያ ይመስላል በጣም ጥሩ ወዳጆች አሉ ቀላል አይቀንስም ኢሜል ከፍተህ ሰብስክራይብ አድርገም ይወድድክ ያዳመጥክ ለምንድን ነው የባለቤቱን ማታየው ቆርጠው ወዲያው ይጭኑብሃል ኮፒራይት አንተም ባለቤቱን ኮፒራይት ይልሃልና እውነት በቃ እውነት እንደዚህ አይነት ሰዎችና በርታ ዞሮ ዞሮኛ ነው የምንገለገለው የምንደሰተው የምንዝናናው በራስ ለመልቀቅ አሰብክ ምን ደረሰልህ አዲሱ ስራ አዲሱ ስራው እንግዲህ እየሰራሁኝ ነው ስቱዲዮ አካባቢ ነው ያሉት አንድ ሁለት ስራዎች ናቸው ቅድሚያ ለመልቀቅ ያሰብኩት እንግዲህ ምን ላይ እንደምለቀው እኔም ግራ ገብቶኛል ወይ ራሴም ላይ ልክ እንዳልሽው አሁን በርግጥ ብዙ ወዳጆች አሉን ብዙ ሰዎችን ሰብስክራይብ አድርገው ከፍ ማድረግ ይችላሉ በቲክቶኩም ዩቲዩብንም እንደዛ ማድረግ ይቻላል ቀላል ነው እንግዲህ ሞራሉን አይቼ ደግሞ አይ አሁን እና ያሳዩሃል ከራለ ወራሴ ላይ ወዳጆቻችን ለንደን ነበርክ በቅርቡ መስከረም አካባቢ መስከረም እንግሊዝ ነበር ለንደን እንዴት አገኘሃት እንግሊዝ እንደ እንግሊዝ አትሆን ይባላል እንግሊዝ አንቺ ማይተሽዋል መቼም አይቻለሁ ያንቺም እና ዝናይን ሰማ እንግሊዝ ዝናይን ቆይ ሰንጂ አንድ ቀን ዩቲዩብ ላይ ለቃለሁ እንግሊዝ ጥሩ ነው እንደ እንግሊዞች ባልኖንም እኛ አገሩ ከባድ ነው እና ከባድ ሀገር ነው ሲስተሙ ይሁን ባህሉ ይሁን እንደው ዲያስፖራው ይሁን በእውነት ሶስት ያማረር ሰማለው የለንደን አበሻ ጥሩም አለ አብዛኛው ግን እንደው ያስከፋል አይ መልካም ሰዎች አሉ ጥሩ እኛም በርግጥ ብዙ ሰዎች መልካም ሰዎች አጋጥመውናል ስራውም የመስራት ድሉም ማግኝተናል ግን በእኛም የደረሰም ብቻ ሳይሆን ሌላ አንዳንድ ነገሮች የምታያቸው ነገሮች ግን ከኛ ከኢትዮጵያውያኖች የማይጠበቁ ነገሮችም ታያለሽ እንዴ የት ነው ያለሁት ሁሉ ታያለሽ አንዳንድ ነገሮች ስታይ ስትሰሚ የሆነ ያላየሽው የማትጠብቂው ነገር እኔ እንዱም በጣም እንግሊዝ በጣም ነበር የምወዳት በጣም የትም ሀገር ስለሆነት እንግሊዝ ሲባል ደስ ይለኛል ከድሩን ጀምሬና ግን እንደጠበቅኩት አይደለም ትንሽ ከባድ ነው መልካም ሰዎችም አሉ ከባድ ሀገር ናት እንግሊዝ ሀገር የሄደ ዲያስፖራ ብዙ ሰዎች በቃ በጣም ሲያማሩ ሰማለሁ መከፋፈሉ ይሄ ለጥበብ ሰውም ለጋዜጠኛውም ለምንም የማይመቻል አይደል ሁሉ ነገር በቃ ጥሩ ባልሆነ መንገድ በኔጌቲቭ ብቻ የሚያይ ብዙ አበሻ አለ ሁሉንም ማለታችን አይደለምና ባካችሁ ይታረም ለምን ስትሰራ ነው የምታድገው አብረህ ነው እኮ እኛን እንደሞ እንዲ ስንነጋገር ነው ሌላውም ሊማር የሚችለው በነገራችን ላይ ያው መልካም በእጅግ በጣም መልካም ሰዎች አሉ ይሄን የተወሰኑ ሰዎች ናቸው ከፖለቲካ ጋር ይያዛል ከዘር ጋር ይያዛል ከአካባቢ ጋር ይያዛል እንደዛ አይነት ነገሮች እንዲያው ሌላ ሀገር ሄደሽ በጣም ያስጠላል አጠገብህ አዋርቶ አዚ ያወራው ስንት ኪሎ ሜትር አቋርጦ ሰምተሰማ እንዲያልክ እንዴት ይባላለህና ትንሽ አይ ዶንት ኖ የድሮ እንግሊዝ ድሮ ብዙ ሰዎች የኖር ሰዎች አቃለሁና እንደዚህ አልነበረም አበሻውም የእንግሊዝ ሀገር ዲያስፖራ ስልጡን የተማረ ነበር ድሮ እንደው ምን ጓጓውም ለዛ ይመስለኛል መሰለኛ ግን ትንሽ እኔ የሚገርምሽ እንዱ ልክ ቪዛ ሳገኝ ደስ ብሎኝ በፊት በተለያየ ነገር ስናወራ ምናምን የነበሩ ጓደኞች አለ አይደል መታፈሪያቸው እና በጣም ደስ በቃ እንዲሁም ደስ ብሎኛል እንዲሁም ልመጣ ነው ምናምን ብዬ በቃ ደስ ብሏቸው በሌላ ነገር ነበር የጠበቅኳቸውና እንዲሁም እዛው ሲሄድ በቃ ብሎክ ሁሉ ያደረጉኛል ጭራሽን እኮ ሌላ በቃ የጠበቁት ሌላ ነው እዛ ስትሄጂ ጭራሽ ወይኔ በገዛ እጄ ወዳጆቼን አጣዋልኩኝ በቃ ምክንያቱም
ሌሎች ደግሞ አሉ። እግዚአብሔር ደግሞ ሌላውን ያዘጋጅልሻል። እንዲህ አይነት ነገር ማትጠብቂው እንግዲህ እኔ አሁን አንድ ሰው ከአንድ ሀገር ሲመጣ እንዲህ ብሎ ሲለሽ ምንድነው የምትጠብቂው? ይምጣብኝ ብለሽ እንደ ኢትዮጵያዊነትሽ ነው እንትን ልታረግ የምትሽው እና ጭራሽ እዛ ሲሄድ የጠበቁት ትቶ ያልጠበቁትን መልካም ሰዎች የጠበቋቸው ትቶ ያልጠበቋቸው ሰዎች ናቸው በጣም የተቀበሉንና ደስም የሚልሽ ነገር አለ። እንደዚህም አይነት ነገር ደግሞ አለ። እኔ በርግጥ ተከፍቼ እኮ አይደለም የምታየው ነገር ለመሆን የለበትም። ለምን አዎ መነጋገር የሚያስፈልጋል እንጂ ገብቶ ሁሉ ነው ብዙ ሰው ሲያማርር ስለሆነኝ ነው። እንደዛ ነገሮች መስተካከል አለባችሁ። እንግሊዞች ካሁን በኋላ ስንመጣ እንግዲህ በደም የበለጠ እውነት አክብራችሁ እርስ በርሳችሁ ተከባብራችሁ ተዋዳችሁ እንድናገኛችሁ በዚህ አጋጣሚ አደራ እንላለን። እውነት የት ያገኘዋለሁ? አሁን ፈልዬ ትጫወታለህ? እኔ በግሌ ነው የምጫወተው። ክለብ ምናምን አንዳንዴ ያው እየተጋበዝኩኝ እሰራለሁ። ሌላ ደግሞ መድረኮችንም ሰርግም በብዛት ሰርግ ነው የምሰራው። አሁንም እየሰራሁ ያለሁት ሰርግ ነው። የት ያገኙሃል ሰዎች ማለት ነው? አንተን እንድትጫወትላቸው ሰርግ ላይ፣ ልደት ላይ፣ ምን ላይ ቢፈልጉ ፕሮግራሞች ላይ ምን እንደሚባለው ያንተ ባንድ? አዎ እኔ በራሴ ባንድም ይዤ እሰራለሁ። ከተለያዩ ሰዎች ጋር ከትልልቅ ባንዶች ጋርም እሰራለሁ። ከማንኛውም ሰው ጋር እንግዲህ ሙያዬ ስለማካፈል ስለሆነ ህብረተሰብ ህዝቡን ማስደሰት ማዝናናት ስለሆነ ከሁሉም ጋር ጫወታለሁ። ግን አድራሻ ሲባል ምንድነው የኛ አድራሻ አይጠፋም። አሁን የፈለቀ ማሩ አድራሻ መቼም አይጠፋም። አንዱ አርቲስት ጋር ብትደውይ አንዱ ጋር ብትደውይ ፈለቀ እስቲ ብለሽ ማድረግ ይቻላል። ምክንያቱም አንድ ቦታ አይደለም አድራሻሽ። ኮመኔውን እንደ ድሮ አንድ ሙዚቃ ቤት እዚህ ጋር ጠብቀኝ የለም የሚባል ነገር የለም። እንግዲህ በተለያየ ቦታ ላይ በተለያየ እንትን ላይ ይገኛል አድራሻዎቻችን። ቲክቶክ አለ፣ ፌስቡክም፣ ዩቲዩብ በተለያዩም ነገር ላይ አድራሻሽ እዛ ላይም አይጠፋም። አርቲስቶች ጋርም የተለያዩ ሰዎች ጋርም አይጠፋም። በጣም አመሰግናለሁ ፈልጌ። እኔም አመሰግናለሁ። ታረከው ሁሉ ክብር አለን ለጉራጌኛ ሙዚቃ ለጉራጌ ባህል ሀገር እድገት ባህል እንደ አንድ እንግዲህ በጣም አለ ጉራጌ ሙዚቃ አይደምቅም እስኪባል ድረስ ከሰራችሁ ከለፋችሁ ከደከማችሁ ሙዚቀኞች ውስጥ አንዱና ግንባር ቀደሙ ነህ። የደከምክበት ሙዚቃ ሁሉ እንደሚከፍል እናምናለን። የፈለቀ ማሩን ዩቲዩብ፣ ቲክቶክ፣ ፌስቡክ አካውንት ፎሎ እያረጋችሁ ሰብስክራይብ እያረጋችሁ አበርቱት። እኔ አመሰግናለሁ። ማመስገን ከፈለክ ይሄው። አይ እንግዲህ መቅድዬ አንቺም በጣም ነው ማመሰግነው። ሌሎችም ከሀገር ውስጥም ከውጭም ያላችሁ ወዳጆቻችን ቤተሰቦቻችን እናመሰግናለን። መላ ኢትዮጵያ ሕዝብ ሀገራችንን ሰላም ያርግልን። አሜን። ይሄ ነው እንግዲህ ያለው ነገር። እንግዲህ በእኛም በምንሰራው ስራ ደግሞ አበረታቱን። መበረታታት እንፈልጋለን። ጥሩ ጥሩ ነገሮች ስሙ ጆሮዎቹን ለጥሩ ነገር። አንዳንድ ጊዜ ያሉ ነገሮች ያለ ስም ይሰጣል አንዱ እንደዛ ነገር ሳይሆን ወይ ስለ አንዱ ሰንበዲ ወይ ስለ አንዱ ሰው ቀርቦ እንትን ሳቲ እኔ እንዲሁ ብዙ ጊዜ እንዲህ አይነት ነገሮች እፈልጋለሁ እንትን እንዲል እና ቀርበው ነው አንድ ሰው ስለ አንድ ሰው ማወቅ የሚችለውና በጣም እና እንደዚህ አይነት ነገሮች እስቲ ባልሆነ ነገር ውስጥ እንትን እንዳንባባል መጠላለፉ ምኑ ቀርቶ እኛ ብዙ አስተዋጽኦ አድርገናል እያደረግን ባህላችን ይዘን እየመጣን ያለነው መተናል ማስተዋውቀናል እና አለን እንግዲህ ይላል። በርታ ፈልዬ ማበርታት ይገባናል። አሁንም የአባይ መዝናኛ ቁም ነገሮች ይቀጥላሉ። በዚህ እንግዲህ የዩቲዩብ አካውንት የሚጫኑ በአባይ ቴሌቪዥን የሚታለፉ ፕሮግራሞችን ለማየት ሰብስክራይብ፣ ላይክ እና ሼር በማድረግ የመቅዲ ሚዲያ ቤተሰብ ይሁኑ። ይቀጥላል። መልካም ጊዜ